ሰበር ዜና አድማጮች እንደምን አደራችሁ። ሐሙስ ማለዳ መጋቢት 10 2018 ላይ ነው የምንገኘው። በትላንትናው ዕለት ሳውዲ አረቢያ ሪያድ ምሽትና ሌሊቱን እንግዲህ እስከ አሁን ሐሙስ ንጋት ድረስ እጅግ በጣም ከባድ ጭንቀት ተፈጥሯል። እንደዚሁም ደግሞ በተባበሩት አረብ ኤሚሬቶችም በተመሳሳይ ጭንቀት ነበር ሌሊቱ ያለፈው። በኳታርና በኩዌትም እንደዚሁ እጅግ በጣም በርካታ ሰዎች በከባድ ፍርሃትና ጭንቀት ውስጥ ነው ያሳለፉት። ይሄው ምክንያቱ እንግዲህ ትላንትና ምሽቱን ጀምሮ በጣም በርካታ ጊዜ ኢራን ተከታታይ ሚሳኤሎችን ተኩሳለች። ድምፅና ፍንዳታው በጣም በርካቶችን አስደንግጧል። ሌሊቱንና ምሽቱን በሰቀቀን እንዲያሳልፉ ዳርጓቸዋል። አድማጮች ከዚሁ ጋር በተያያዘ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድምፃቸው ከጠፋ ቆይቷል። ይህንን ተከትሎ እንግዲህ በጣም በርካታ መረጃዎች መገደላቸውን እየዘገቡ ሲሆን እስራኤል በበኩሏ ደግሞ ሰውየው አሉ አልሞቱም ለማለት የኤአይ ቪዲዮዎችን እስከ ማሰራጨት ደርሳለች። ይህንንም ዝርዝር መረጃዎች እናደርሳቸዋለን። በሌላ በኩል ኢራን ቁልፍ መሪዎቿ ተገደሉባት። በርከት ያሉ መሪዎችን አታለች ኢራን። ያም ሆኖ ጥቃቷን አላቆመችም። እስራኤል በበኩሏ በጣም በርካታ የኢራን ጥቃቶችን አስተናግዳለች። 19ኛ ቀኑን የያዘው ጦርነት እጅግ በጣም አስከፊ ወደሆነ የእርስ በርስ እልቂት እያመራ ነው። በትላንትናው ዕለት በሳውዲ አረቢያ ሪያድ የተፈጸመው ጥቃት እጅግ በጣም የተለየ ሆኖ አምሽቷል ነው የተባለው። ይህም እንግዲህ ሪያድ ላይ የበርካታ ሀገራት መሪዎች ለስብሰባ ሊቀመጡ ሰዓታት ሲቀር ነው እንግዲህ ኢራን ተከታታይ የሆኑ 13 ያክል የሚሳኤል ጥቃቶችን የፈጸመችው ማለት ነው። ዝርዝሩን ወደ እናንተ እናደርሳለን። አድማጭ ተመልካቾቻችን ይህንን መረጃ ላይክ እና ሼር እያደረጋችሁ ተከታተሉ። በተለይ ደግሞ በመካከለኛው ምስራቅ አረብ ሀገራት ጦርነት ተከትሎ በተለይ በሳውዲ አረቢያ ሪያድ፣ እንደዚሁም ደግሞ በኢማራት፣ በኳታር፣ በኩዌት ያላችሁ ኢትዮጵያውያን ወገኖቻችን አላህ ይጠብቃችሁ እያልን ጥብቅ መመሪያዎችን ወደ እናንተ እናደርሳለን። እነዛን ጥብቅ መመሪያዎች ተግባራዊ እንድታደርጉ ይጠበቅባችኋል። እነሱን እንነግራችኋለን። አድማጭ ተመልካቾቻችን ይህ ከውሰር ሚዲያ ነው። ወደ መረጃዎቹ ከማለፋችን በፊት አንድ አሳዛኝ መረጃ ተሰምቷል። ትላንትናና ከትላንትና ወዲያ ጀምሮ ይሄው መረጃ እንግዲህ ኢቃማ ለማሳደስ በሚል ከሳውዲ አረቢያ ተነስተው የጂዛንን ድንበር አቋርጠው በየመን በኩል ከዛ በቀይ ባህር ተሻግረው በጅቡቲ ብለው ኢትዮጵያ ገብተው ከፊሎቻቸው የሚልኩላቸውን ቪዛ ይዘው ወደ ሳውዲ አረቢያ ለመመለስ በባህር ጉዞ ላይ የነበሩ እህቶችና ወንድሞች በጀልባ አደጋ ህይወታቸው አልፏል። ከዚሁ ጋር በተያያዘ እንግዲህ በተደጋጋሚ ከውሰር ሚዲያም ሲያስጠነቅቅ ነበረ። በባለፉት ወራቶችም እንደዚሁ የጀልባ አደጋ ተከስቶ በጣም በርካቶች ህይወታቸውን አጥተዋል። ከዚህ ባሻገር በተለይ እህቶች ደግሞ በጣም በርካቶቹ እየተደፈሩ መሆኑን መረጃዎች አመላክተዋል። እንደውም 1፣ 2፣ 3ቱ በመደፈራቸው ሳቢያ ለኤችአይቪ ኤድስ ተጋልጠው ወደ ሳውዲ አረቢያ መሄድ ሳይችሉ ህልማቸው ሁሉ ጨንግፎና መክኖ እንደቀረ በቅርብ የምናውቃቸው መረጃዎች አሉ። ስለዚህ ወንድምና እህቶች እባካችሁ እንደው ከፍተኛ ጥንቃቄ ታደርጉ ዘንድ ለማስታወስ እንወዳለን። አድማጮች አሁን በቀጥታ ወደ መካከለኛው ምስራቅ መረጃዎች እናሸጋግራችኋለን። የከውሰር ሚዲያ ፕሮግራምን ላይክ እና ሼር አድርጉ። አብራችሁን ቆዩ። ከተጀመረ 19ኛ ቀኑን የያዘው የመካከለኛው ምስራቅ ጦርነት እጅግ በጣም በርካታ ኪሳራዎችን እያስከተለ በጣም በርካታ የሀገራት መሪዎች እየተገደሉ ነው። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ዋና ኃላፊ አሊ ሪጃኒ ልጃቸውን ጨምሮ ተገድለዋል። የእሳቸውን መገደል ተከትሎ ነው እንግዲህ ኢራን በትላንትናው ዕለት ምሽትና ሌሊቱን አሁን ሐሙስ ንጋት ድረስ በአሜሪካ ወታደራዊ የጦር ሰፈሮች ላይ ጥቃት ፈጽማለሁ በማለት በሳውዲ አረቢያ ሪያድና በኳታር በኩዌትና በተባበሩት አረብ ኤሚሬት ከፍተኛ ጥቃት እየሰነዘረች ትገኛለች። ከስፍራ የሚወጡ መረጃዎችን እንዳመላከቱት እንግዲህ በጥቅሉ በኢራን በኩል እስካሁን አያቶላህ አሊ ኻሜኒን ጨምሮ አሊ ሪጃኒ እንደዚሁም ደግሞ አሊ ሻምኻኒ የመከላከያ ምክር ቤት ኃላፊ ናቸው፣ እሳቸውም ተገድለዋል። እንደዚሁም ደግሞ መሐመድ ፓክቻር የአብዮታዊ ዘብ ዋና አዛዥ ናቸው። አሚር ናሲር የተባሉትም የመከላከያ ሚኒስትር የኢራን ማለት ነው፣ እሳቸውም ተገድለዋል። አብዱራሂም ሙሳቪ የጦር ኃይሎች ኢታማዦር ሹም ናቸው፣ እንግዲህ እሳቸውም ተገድለዋል። ይሄ ጦርነት ከተጀመረ ዛሬ 19ኛ ቀኑን ይዟል። በዚህ መሰረት ኢራን ካሏት ቁልፍ መሪዎች ፕሬዝደንቱ ፔዜሽኪያን ብቻ ናቸው የቀሩት ተብሏል። ሌሎቹ እንግዲህ ከላይ የጠቀስናቸው እጅግ በጣም ወሳኝና ጉምቱ ባለስልጣኖች መገደላቸው ታውቋል። ይህ በእንዲህ እንዳለ በእስራኤል በኩልም በጣም በርካታ መረጃዎች እየወጡ ነው። በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድምጻቸው ከጠፋ ቆይቷል። መገደላቸውን የተለያዩ የመረጃ ምንጮች እየዘገቡ ነው። እስራኤሎች ደግሞ ኔታንያሁ አልተገደለም ለማለት እዚህ ቪዲዮ ላይ የምትመለከቱትን የኤአይ ቪዲዮ እየሰሩ ቢያሰራጩም የኤአይ ባለሙያዎች ደግሞ ይሄ ፌክ ነው፣ የሰውየው ኦሪጂናል ቪዲዮ ሳይሆን በኤአይ
በሰውየው ፎቶ ማለት ነው የተቀነባበረ እያሉ ነው። እስካሁንም ድረስ እንግዲህ ድምጻቸው አልተሰማም ኔታንያሁ። ይህንን ተከትሎ የተለያዩ መረጃዎች እየወጡ ነው። ከሁለት ቀን በፊት እንግዲህ ዮዲት አህሮት የተባለው የእስራኤል ጋዜጣ በናታንያሁ ቢሮ አቅራቢያ ከባድ የሆነ የኢራን የሚሳይል ጥቃት መፈጸሙን አስነብቧል። ከዚህም ባሻገር እሳቸው ብቻም ሳይሆኑ አብነርና ያኢር የተባሉ ልጆቻቸው እንደዚሁም የአየር ኃይል አዛዡ ቶመር ባር፣ የሙሳድ አዛዡ ዴቪድ ባር እና የጸጥታ ሚኒስተሩ ኢትማር ቤን ጋቨር ከናታንያሁ ጋር አብረው ተገድለዋል። ባለቤታቸውም ቆስላ ወደ ሐኪም ቤት መግባቷም ነው እየተነገረ ያለው። እዚህ ስክሪኑ ላይ እንደምትመለከቱት በጣም በርካታ እስራኤላውያን እስራኤልን ለቀው ለመውጣት በረራ ጣቢያዎችን አጨናንቀዋል። በእርግጥ በመካከለኛው ምስራቅ አረብ ሀገራት የተለያዩ ሀገራቱን ጨምሮ እስራኤልም ጭምር የአየር በረራዎች በከፊልና ሙሉ በሙሉ እየተዘጉ ቢገኝም እስራኤላውያን ቪዲዮ ላይ እንደምትመለከቱት ሀገራቸውን ጥለው ለመውጣትና ለመሸሽ በጣም በርካታ ግብግብ እያደረጉ ነው የሚገኘው። በትናንትናው ዕለት ቀደም ብዬ እንደነገርኳችሁ ወደ ሳውዲ አረቢያ ኢላማ አድርጋ ወይም ደግሞ የአሜሪካ የጦር ካምፖች እዛ አካባቢ ያሉ ስለዚህ እመታለሁ ብላ 13 ያክል ሚሳኤሎችን ወደ ሳውዲ አረቢያ መወንጨፏ ታውቋል። የሳውዲ አረቢያ መከላከያ ሚኒስቴር እንዳስታወቀው 5 ያክሉን እንግዲህ ማክሸፉን ነው የተናገረው። ሪያድ የተለያዩ ቦታዎች ላይ ፍንጥርጣሪዎቹ ወድቀዋል። ቤቶችን ያነቃነቀ ተደጋጋሚ የሆነ ድምፅ አለ። እንደዚሁም ደግሞ ተከታታይ የሆኑ የማስጠንቀቂያ ድምፆች ይሰሙ ነበር። ጩኸታቸው ራሱ እንቅልፍ ይነሳ ነበር ብለውኛል እዛ አካባቢ ያሉ የከውሰር ሚዲያ አድማጮችና ቤተሰቦች። ይህንን ተከትሎ እንግዲህ የሪያዱን ጥቃት ለየት የሚያደርገው አድማጮች በጣም በርካታ ባለስልጣኖች ስብሰባ ሊጀምሩ ሰዓታት ሲቀረው ነበር ይሄ ጥቃት የተፈጸመው። ለምሳሌ የአዘርባይጃን፣ የባህሬን፣ የግብፅ፣ የዮርዳኖስ፣ የኩዌት፣ የፓኪስታን፣ የኳታር፣ የሶሪያ፣ የቱርክና የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትሮችና ሌሎችም ከፍተኛ ባለስልጣኖች ልዑካን ቡድን ማለት ነው ሪያድ ይገኙ ነበር። እንግዲህ በቀጣይ ከኢራን ጥቃት እንዴት እንዳን፣ በመካከለኛው ምስራቅ የተፈጠረውን ጦርነት እንዴት እንከላከል፣ እንዴት እናብረደው የሚል አጀንዳ ይዘው ነበረ ለመወያየት ስብሰባ ለመቀመጥ የተዘጋጁት። እንግዲህ ስብሰባው ሊጀመር ሰዓታት ሲቀር ነው ይሄን ያክል አስደንጋጭ ጥቃቶች የተፈጸሙት ማለት ነው። በሌላ በኩል ወደ ኢማራትም 13 ያክል የድሮን ጥቃቶች ተከታትለው ተተኩሰዋል። የኢማራት የመከላከያ ሚኒስቴር እንደተናገረው በጣም በርካቶቹን ማክሸፍ ችሏል። አድማጭ ተመልካቾቻችን እንግዲህ ኢራን ወደ ፉጀይራ አካባቢ የሚገኙ የነዳጅ ታንከሮችና የእርሻ ቦታዎች ላይና እንደዚሁም ደግሞ የአልሚንሃድ አየር ማረፊያ አቅራቢያ ከፍተኛ ተደጋጋሚ ጥቃቶች ተፈጽመዋል። ኢራን የምትናገረው እንግዲህ እዛ አካባቢ የአሜሪካ ወታደሮች አሉ ቀድማም ተናግራለች፣ እነዛን አስወጡ ብላለች። ሀገራቱ ደግሞ ለምሳሌ ሳውዲ አረቢያም ኳታርም እንደዚሁ ኢማራቶችም እንዳስታወቁት የኢነርጂና የነዳጅ ጣቢያዎቻችን ላይ ነው ጥቃት እየፈጸመች ያለችው በሚል እጅግ በጣም ተቆጥተዋል። በተለይም ደግሞ ኳታር በውጭ ጉዳይ ሚኒስቴሯ በኩል እንዳስታወቀችው የኢራን አታሺዎች በ24 ሰዓት ውስጥ ኳታር ለቀው እንዲወጡ ጥብቅ ትዕዛዝ ወጥቷል። አሁን ወደ ንጋቱ አካባቢ ወደ ስሁር አካባቢ ወደ ፈጅር አካባቢ የወጡ ሌሎች መረጃዎች እንዳመላከቱትም የሳውዲ አረቢያ መንግስት በውጭ ጉዳይ ሚኒስቴሩ በኩል ተመሳሳይ የሆኑ መግለጫዎችን አውጥቷል። ይህንን ተከትሎ እንግዲህ በመካከለኛው ምስራቅ አረብ ሀገራት በጣም በርካታ በረራዎች በዓለም ዙሪያ ያሉ ማለት ነው ወደ መካከለኛው ምስራቅ የሚደረጉ በረራዎች ተሰርዘዋል። በተለይም ደግሞ ወደ ዱባይ፣ ወደ ዱሃ፣ ወደ አቡዳቢ፣ ወደ እስራኤል ቴልአቪቭ፣ ወደ ቤሩት፣ ወደ ሪያድ የሚደረጉ በረራዎች በርካቶቹ ተሰርዘዋል። ሙሉ በሙሉ ወደ መካከለኛው ምስራቅ አረብ ሀገራት የሚደረጉ በረራዎችን ሰርዘዋል። ከዚሁ ከጦርነት ጋር ተያይዞ እንግዲህ በረራዎች በመሰረዛቸው በጣም በርካታ ኢኮኖሚያዊ ኪሳራ አጋጥመዋል። የኛው የኢትዮጵያ አየር መንገድም በሚሊዮን የሚቆጠር ዶላር በአንድ ሳምንት ውስጥ ከስር ያለው ሲል ባለፈው ሳምንት አስታውቋል። መዘገባችንም ይታወሳል። እንግዲህ አድማጭ ተመልካቾቻችን ከዚሁ ጋር ተያይዞ አንዱ በጣም አስገራሚው መረጃ በዚህ ጦርነት ውስጥ እጅግ በጣም ግዙፍ ኪሳራ እየደረሰባቸው ያሉት አሜሪካና እስራኤል ናቸው ተብሏል። ኢራን የምትተኩሳቸው ሚሳኤሎችና ድሮኖች ዋጋቸው እጅግ በጣም ርካሽ ነው። እንደው በጣም ተወደደ ቢባል እስከ $50,000 የሚያወጡ ናቸው አብዛኛዎቹ ድሮኖች። እነዚህን ድሮኖች ለመከላከል አንድ የመከላከያ ሚሳኤል ለመተኮስ አሜሪካም ሆነች እስራኤል $2 ሚሊዮን እና እስከ $4 ሚሊዮን የሚደርስ በአማካኝ ወጪ ያለባቸው። በአጠቃላይ አሁን የወጡ መረጃዎች እያመላከቱ እንዳለው እንግዲህ አሜሪካና እስራኤል በእያንዳንዱ ቀን በጣም በርካታ ሚሊዮን ዶላሮችን እየከሰሩ እንዳለ፣ ይሄም ደግሞ ኢኮኖሚያቸውን እያነቃነቀ ሀገራቸው ውስጥ ጭምር ከፍተኛ የሆነ ተቃውሞ እያስነሳባቸው እንደሚገኝ መረጃዎች እያመላከቱ ነው።
አድማጭ ተመልካቾቻችን መረጃዎቻችን እያጠናቀቅን ነው። እንግዲህ በተለይ ደግሞ በሳውዲ አረቢያ በሪያድም ሆነ በተለያዩ ቦታዎች በተለይ ደግሞ አራምኮ የነዳጅ ኩባንያ የሚገኝባቸው ወደ ደማም አካባቢ የምትኖሩ በተባበሩት አረብ ኤሚሬቶችም አስፈላጊውን ጥንቃቄ እንድታደርጉ በዚህ አጋጣሚ ለማስታወስም ለመምከር እንወዳለን። ለምሳሌ ከሳውዲ አረቢያ መንግስት እንደዚሁም ከኢማራት መንግስት፣ ከኳታር፣ ከኩዌት መንግስት በየሰዓቱ የሚፈጠረውን ችግር አስመልክቶ ሜሴጅ ይልካሉ። ስለዚህ ስልኮቻቸው ላይ የሚገቡ ሜሴጆችን ትኩረት መስጠት መቻል አለባችሁ። ከቤት እንዳትወጡ ሊባል ይችላል። የተለያዩ የጥንቃቄ መልእክቶች ተግባራዊ እንድታደርጓቸው የሚፈልጉ መልእክቶች ይኖራሉ። ስለዚህ ይህን በተመለከተ እናንተ ሜሴጆችን መከታተልና ማንበብ ሰበቡ ማድረስ መቻል አለባችሁ። ከዛ በተረፈ እንግዲህ በያላችሁበት የዓለም ጥግ ፈጣሪ ይጠብቃችሁ። የማለዳ መረጃዎቻችን እነዚህን ይመስሉ ነበር። በያላችሁበት ሰላም